ጥበብንም ያስተምራቸዋል አለ። መጽሐፍ የተባለው ያው ቼክ ማድረግ እንችላለን ተፍሲሮቹ ማብራሪያዎቹን። ወዩዓሊሙሁል ኪታብ ሲል ወሁወል ቁርአን ወልሂክማ ሲል ወሂየ ሱና ይላሉ። ጥበብ የተባለው ሐዲስ ነው። ምክንያቱም ቁርአን ውስጥ የምናገኘው ጥበቡ ሁሉ ነገር ትምህርቱም የአላህ ነው። በመልእክተኛው በኩል የምናገኘው ጥበብ ግን በሱና ውስጥ ነው የሚገኘው። ስለዚህ ይህንን ጥበብ ደግሞ የምናገኘው ሐዲስ ውስጥ እስከሆነ ድረስ ሐዲስን መቀበል ከአንድ ሙስሊም ላይ ወይ ደግሞ በአንድ ሙስሊም ግዴታ ነው። ሌላኛው አንድ ማንሳት የምፈልገው ነገር ምንድን ነው? ቁርአን ላይ ምን የሚል ነገር እናገኛለን መሰላችሁ? ምዕራፍ 48 ቁጥር 29 ላይ ሙሐመዱን ረሱሉላህ የሚል ነገር እናገኛለን። ሙሐመዱን ረሱሉላህ ማለትም ሙሐመድ የአላህ መልእክተኛ ነው የሚል ትርጉም አለው። ሙሐመዱ ረሱሉላህ ሙሐመዱ ረሱሉላህ የሚለው ደግሞ 4 መስፈርቶች አሉ። አንድ ሰው ሙሐመድ የምርም የአላህ መልእክተኛ ነው ብሎ ከተናገረ 4 መስፈርቶችን ሸርጦችን ሊያሟላ ይገባል። እነዚህ 4 ሸርጦች ምንድናቸው ከተባለ የመጀመሪያው ጣአቱሁ ፊማ አመር ነው። አንድ ሰው ሙሐመድ የአላህ መልእክተኛ ነው ሰለላሁ ዐለይሂ ወሰለም ብሎ ከተናገረ 4 ሸርጦችን ሊያሟላ ይገባል። የመጀመሪያው ጣአቱሁ ፊማ አመር ነው፣ ያዘዙትን ነገር መታዘዝ ነው። ስለዚህ እሳቸው የሚያዙት ነገር ደግሞ በሐዲስ ነው፣ ሐዲስን መቀበል ግዴታ ይኖርበታል ነው። ሁለተኛው ወተስዲቁሁ ፊማ አኽበር ነው፣ የተናገሩት ነገር እውነት ነው ብሎ መቀበል ይኖርበታል አንድ ሰው። ወተስዲቁሁ ነቢ ሙሐመድ የሚናገረው እያንዳንዱ ነገር እውነት ነው ብሎ ማመን አለበት። ይህን ለማመን ደግሞ ሐዲስን መቀበል ይኖርበታል ነው። ሶስተኛው መስፈርት ምንድን ነው? ወጅትናቡ ማነሃ አንሁ ወዘጀር ነው። እርሳቸው የከለከሉትን ነገር መከልከል ነው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የከለከሉትን ነገር ኮምፕሊትሊ መተው፣ ይሄ ሙሐመዱ ረሱሉላህ ለሚለው የእምነት አንቀጽ መሰረቱ ነው። አራተኛውና የመጨረሻው እሳቸው በደነገጉት ባስተማሩት መንገድ ቢሆን እንጂ አላህ ላይ መለክ ነው። አላህን ማምለክ ያለብን እርሳቸው ባስተማሩትና ባዘዙት መንገድ ብቻ ነው የሚሆነው። ራሳችን በፈጠርነው መንገድ አላህን ማምለክ አንችልም። አንዳንዶች እንደሚያደርጉት እየዘለሉ እንደ አህያ እየዘለሉ አምላካቸው የሚያመልኩ አሉ አይደለ? እንዲህ ወደ ላይ እየዘለሉ እየጨፈሩ ምናምን አላህን እናመልካለን አምላክን እናመልካለን የሚሉ ሰዎች አሉ። ይሄ እሳቸው ያዘዙት መንገድ ስላልሆነ አላህን ማምለክ ያለብን ነቢ ሙሐመድ ባስተማረው መንገድ ነው። ስለዚህ እሳቸው ያስተማሩትን ትምህርት የምናገኘው አላህን ለማምለክ ራሱ ሐዲስ ውስጥ ነው። ስለዚህ ሐዲስን መቀበል አማራጭ ያሌለው ግዴታ ነው አንድ ሙስሊም ላይ እና ይህን ይመስላል። ወደ ቀጣዩ መሄድ እንችላለን። ማሻአላህ ጀዛኩሙላህ ኸይረን ጀዛ። የኢምራን ማጠቃለያ ይሰራበታል ኢንሻአላህ። ምናልባት ተርላ ለምሳሌ አይን ለማየት ብቻውን በቂ ነው? ተርላ አይን ለማየት ብቻውን በቂ አይደለም። በቂ ነው። ሌላ ምን አለ ከሰውነት አካል ውስጥ? እጅ፣ እግር ምናምን ለምንድን ይሄ በእኛ አባባል ምሳሌ ቢሆንም ወደዛ ሐሳብ አይን ልብ ካላየ አይን ቢያይ ትርጉም የለውም ይባላል። ልብና አይን ያደርጋቸውና ለማየት በቂ ናቸው ወይ? ለማየት በቂ ነው። ለማየት በቂ ነው። ግን አሁን በቂ ነው የሚለው ነገር ከምን አንፃር የሚለው ነገር ይታያል። እጅስ ያስፈልግሃል? አልገባኝም። ማለትም ያለውትን ነገር እርግጠኛ ለማድረግ ለመንካት ሰፖርት ሊያደርገኝ ይችላል። ገባኝ። ስለዚህ አሁን እጅ በቂ ነው ወይ አይን በቂ ነው ወይ አይደለም ብለህ ብትጠይቅ በቂ ነው ትላለህ። ግን እጅን ባገለለ መልኩ አይደለም አይደለ? እጅና እግርም ባገለለ ልክ እንደዛው ነው። ቁርአን በቂ ነው ወይ ተብለህ ብትጠይቅ አዎ በቂ ነው ብለህ መመለስ ትችላለህ። ያ ማለት ግን አይንም እጅም በተርላ ውስጥ እንዳለ ሁሉ ሐዲስም ቁርአንም በአንድ መልእክተኛ ላይ ነው ያለው። የምትነጥለው ነገር አይደለም። ምንድነው ኤግዛምፕል ቤት ስታሰራና ስትሰራ ዲዛይን ስታሰራ ማስተር ፕላን የሚባል ነገር አለ። ያ ማስተር ፕላን ምንድነው? ቤቱ የሚሰራበት ነው። ስትራክቸራል ዲዛይኑ አለ፣ ከዛ በኋላ የኤሌክትሪካል ኢንጂነሪንግ አለ፣ ስትራክቸራል ዲዛይኑ አለ፣ እንደገና ደግሞ የአርክቴክቸራል የተለያየ ነገር አለ። ዲዛይኑ ላይ ሴክሽኖቹ አሉ ምናምን ነገር። ግን ውስጡ ምን ያህል ሲሚንቶ ያስፈልገዋል፣ ምን ያህል ብረት ያስፈልገዋል፣ ምን ያህል ጠጠር ያስፈልገዋል የሚለውን ስፔሲፊኬሽን የሚባል ነገር አለ። ሁለቱም የሚሰራው ግን አንድ ሰው ሊሰራው ይችላል፣ ሁለቱንም ማለት ነው። ያ ማለት ስፔሲፊኬሽኑ ዝርዝር ነው ያለበት ማለት ነው። ልክ ቁርአን ላይ እንደምታየው ነው። ማስተር ፕላን ነው እሱ። 5 ወቅት ሰላት ይነግርሃል። ሰላት ፈጅር፣ ሰላት ዙህር ስማቸውን ይጠቅስልሃል በተለያየ ቦታ ላይ ማለት ነው። ግን ሰላት ፈጅር ላይ ስንት ረካ አለ፣ ዙሁር ላይ ስንት አለ፣ መግሪብ ላይ ስንት አለ የሚለውን ዝርዝሩ የምታገኘው ሐዲስ ላይ ነው የምታገኘው። ስለዚህ ያኛውን ቁርአንን እንደ ማስተር ፕላን ነው፣ ይሄኛው ደግሞ እንደ ስፔሲፊኬሽን ተደርጎ ነው የተቀመጠው። ሁለቱም ግን ከቢነጣጠሉ ነገሮች አይደሉም። ራሱ ነጥላ አይደለም። ቁርአን በቂ ነው ወይ ተብሎ አንድ ሰው ቢጠይቅ አዎ በቂ ነው። ከምን አንፃር ነው እየተናገርከ ያለው? ከሌላ መጽሐፍ አንፃር ነው እየተናገርከ ያለው።
ግን ስለ ሐዲስ ስታወራ ደግሞ ሐዲስም ቁርአንም ምንጫቸው አንድ ነው። ሁለት የተለያየ ምንጭ ቢሆን ነው ኖሮ ነበረ ተጨማሪ አያስፈልግም ያስፈልጋል ብለን የምንለው ማለት ነው። ለምሳሌ ባይብል ላይ ስትመለከቱ 66 በቂ ነው ሰዎች ሲሉ 66 ሰዎች የጻፉት መጽሐፍ ስላለ ነው። የተለያዩ ሰዎች ናቸው የጻፉት። የቁርአንና የሐዲስ ግን ምንጩ አንድ ነው፣ አላህ ነው ራሱ የሁለቱም ማለት ነው። ምንጩ መልእክቱ ያላህ ነው፣ ቃሉ የረሱል ሰለላሁ ዐለይሂ ወሰለም ናቸው። እሳቸው ደግሞ ከልብ ወለድ አይናገሩም ተብሎ የተቀመጠው እና ኢምራን እስቲ ማጠቃለያ ሰራበትና ቀጣዩን ደግሞ እዚህ ጋር ሳትቆም ግን ኡስታዝ ለምሳሌ በዚህ በማህበራዊ ሚዲያ ላይ ያሉ ሙስሊም ወንድምና እህቶች ደግሞ ተቋርጣል እኔ ጋር ነው ብለው በድፍረት የሚናገሩ ደግሞ አሉ። መልስ ካላችሁም አብሮ እግረ መንገዱን እንዴት ይታያል? እሱ ግን እነሱ ሙስሊሞች አይደሉም ሲጀመሩ የወጡ ናቸው፣ የከፈሩ ልጆች ናቸው። አንደኛ ነገር ማለት ነው። በአጠቃላይ ቁርአን ለ1400 ዓመት ቁርአን ከመጣበት ጊዜ ጀምሮ ቁርአን ሐዲስን አንቀበልም የሚል ሙስሊም የለም። ራሱ አሁን ነው በቅርብ ጊዜ ግብጽ ውስጥ አንድ ሰው ተነስቶ ሐዲስ አያስፈልግም ብሎ ቁርአንያ ወይም ደግሞ ቁርአኒስት የሚባል ግሩፕ አሜሪካን ሀገር ሄዶ የመሰረተ ሰው አለ። በኋላ ላይ ሰውየው ራሱን መልእክተኛ ነኝ ያለ መጨረሻ ላይ ለምን መልእክተኛ አይመጣም የሚል ሐዲስ ላይ ስላለ መልእክተኛ አይመጣም ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚላክ መልእክተኛ የለም የሚለው ነገር ስለተቀመጠ ከዛ ጋር የሱ ክሌም እንዳይነካበት ስለፈለገ ሐዲስ አልቀበልም አለ። የሱን ተከትለው ነው ቁርአንያ የሚባሉ ሰዎች የመጡት ማለት ነው። ኦሬዲ ሄሬቲክስ ነው እሱ፣ ሙስሊሞች አንላቸውም ሄሬቲክስ ነው። እና የሱን ምናልባት አንዳንድ ሰዎች ለየት ብሎ ለመታየት አንድ ልጅ አለ ለየት ብሎ ለመታየት ስለሚፈልግ ያንን የነሱን አይዲዮሎጂ ይዞ ሲያወራ ስትሰማው ምናልባት ልትሰማው ትችላለህ። ግን የምጠይቀው ጥያቄ በታሪክ ዘመን ውስጥ ለ1400 ዓመት መሀል ላይ ተነስተው ሐዲስ አያስፈልግም ብለው ያሉ ከሰለፎች መካከል ያሉ ሰዎች አሉ ወይ ብለህ ጥያቄ ብጠይቀው የለም ራሱ በታሪክ ውስጥ። ስለዚህ ከኛም በኋላ የሆነ ሰው መጥቶ የሆነ ነገር ሊል ይችላል። ያ ማለት ሙስሊም አጠቃላይ ሙስሊሙን ይወክላል ማለት አይደለም። እና ከዛ አንፃር ብትመለከተው ጥሩ ነው። አይ ቲንክ ኢምራን ማጠቃለያ ያሰራበትና ኢምራንም ሰላም የሆነ ነገር ማለት ያለ የፈለገ ይመስለኛል። ለኢምራን እድሉ እንስጥና ወይስ ሳላ ካሚያን ከፍትልኝ ኡስታዝ ሱረቱ ነህል ቁጥር 43 ሳላ ሱረቱ ነህል ቁጥር 43 ይሄ ነገር በደንብ የተካተው ኢንሻአላህ ምርጥ መስገን አርብ ያስባለሁ። ሱረቱ ነህል ቁጥር 44 ላይ 44 ሶሪ 43 ማለት ነው። አይዋ እሺ ተመከቱ ቢልበይናት የሚለው ማለት ነው። አይዋ ግልጽ ማስረጃዎችና በመጽሐፍ ትላክናቸው ወደ አንተም ለሰዎች ወደ እነርሱ የተወረደችውን ፍቺ ልትገልጽላቸውና ያስተነትሉትም ዘንድ ቁርአንን አወረድን አለ። ፍቺ ልትገልጽላቸው አስመርልኝ። ነብዩ ምንድናቸው? የቁርአን ፍች ገላጭ ናቸው። ፍቺውን ትገልጽላቸው ዘንድ አሉ አምላካችን ያዘ። ስለዚህ ቁርአን በማን ይፈታ ጀማ? በአላህ አይደለ? በነብዩ ነው። የነብዩ ንግግር የት ነው ያለው? አምላክ ይሄን ነገር የተናገረው ዝም ብሎ ነው ማለት ነው? አበሳ ነው? አያችኋ። ስለዚህ ነብዩ ቁርአንን ያብራራሉ። ምሳሌ አምላካችን አቂሚ ሶላትን ስገድ አለ። እንዴት ነው የሚሰገደው? ነብዩ መጥቶ አስተማሩ። አንደኛ። ሁለተኛ ደግሞ ሱረቱ አሊ ኢምራን ቁጥር 30 ላይ በላቸው አለ። አሁን ይሄን በደንብ አዳምጡ። በላቸው አለ ቁጥር 31 አድርገው አረበኛው 31 ከስር ያለው ማለት ነው። በላቸው ቁል ኢን ኩንቱም ትሒቡነ አላህ እናንተ ሰዎች ሆይ አላህን የምትወዱ ከሆነ ፈተቢዑኒ እኔን ተከተሉኝ ዩሕቢብኩሙላህ አላህ ይወዳችኋልና ኃጢአታችሁንም ለእናንተ ይምራል አለ። ስለዚህ ሙስሊሞችን ማድረግ አለብን። ያ ጀማ ኮሜንት ጻፉ። ማድረግ አለብን ነብዩን መከተል። አምላክ ነብዩን ተከተሉኝ በላቸው አለ። ስለዚህ ማድረግ አለብን የአምላካችንን ቃል ሰምተን መከተል አለብን። ማሻአላህ። የማይከተል ሰው ምንድነው? እንመልከታ። የማይከተል ሰው ደግሞ ሱረቱ ኒሳ ቁጥር 13 ላይ እስቲ የማይከተል ሰው ምን ያጋጥመዋል? እንመልከታ። ሱረቱ ኒሳ እሺ። እነዚያ የአላህን ውሳኔዎች ናቸው። አላህንና መልእክተኛውን የሚታዘዙ ሰዎች ማንና ማንን? አላህን በምን? በቁርአን። መልእክተኛውን ሐዲስን። እሺ የሚከተሉ ሰዎች አለ የሚታዘዙ ሰዎች ከስሮቻቸው ወንዞች የሚፈሱባቸው ገነቶች በውስጣቸው ዘውታሪዎች ሲሆኑ ያስገባቸዋል አለ። ስለዚህ
አላህና ነብዩ የሚከተል ካለ የት ይገባል? ያ ጀማ አሁንም ኮሜንት ጻፉ። ጀነት ይገባል፣ ገነቶችን ትገባላችሁ አለ። የማይከተል ሳላህ የማይከተል ያው አላህና መልእክተኛውን ከስር አላህና መልእክተኛውን የሚያምጽ ውሳኔዎቻቸውንም የሚያስተላልፍ በውስጧ ዘውታሪ ሲሆን የት ይገባል? እሳት ይገባል። ዘጋም በቃ። ይሄን የተናገረው ማን ነው? አምላካችን። ወመን የዕሲላህ አላህን የሚያምጽ በቁርአን ወረሱለህ ነብዩን የት ይገባል? እሳት ይገባል። በቃ ከእሳትም አልፎ ጥመት ነው። ያ ጀማ ጥመት ነው። ጥመት ደግሞ እንመከ ሱረቱል አህዛብ ቁጥር 36 ሱረቱል አህዛብ ቁጥር 36 እሺ ወማ ካነ ሊሙእሚኒን ወላ ሙእሚና አላህና መልእክተኛው አሁንም አስመርልኝ ሳላህ አላህና መልእክተኛው እሺ መልእክተኛው ምን ባደረጉት ነገርም በፈረዱ ጊዜ ለምእመናንና ለምእመናት ከነገራቸው ለእነርሱ ምርጫ ሊኖራቸው አይገባም። አምላካችን ቁርአን ላይ ካዘዘን ነብዩ ካዘዙን ምርጫ ሊኖረን አይችልም። ያ ጀማ ዘጋም በቃ ነብዩ ይሄን ነገር አስተማም ምሳሌ በዚህ መንገድ አድርጉ ካሉ ይሄን ማድረግ እኛ ማድረግ አለብን። ምርጫ የለን። እንቀጥል። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ምን ያጋጥመዋል? ግልጽ የሆነ መሳሳት በእርግጥ ተሳሳት አለ። ፈቀድ ضل ضلالا ሙቢና በጣም ትልቅ መሳሳት ነው። ይሄ ጥመት ضلال ነው። አምላካችን ضلال ብሎ የገለጸው ምን ማድረግ የነብዩን ፍርድ አለመቀበል፣ የነብዩን ንግግር አለመቀበል፣ ቁርአን አለመቀበል ኢንሳሐ ማለት ነው። ጀዛኩሙላህ ዘጋ በቃ ይሄ ነው ፖይንቱ። የመጨረሻ አንድ ተልቁኝና ደግሞ ምንድነው የምናደርገው? አሁን ሐዲስ ይጻፍ እንደነበር አንድ ሁለት ነገሮች ላሳያችሁና ማስክሪፕት ማለት ዘጋ። ያው ሐዲስ ቅድም ተገልጿል፣ ግን መጽሐፎቹን ደግሞ እንዴት ነው መክጡጣዎቹ የሚሉትን ነገሮች ላስቀምጥላችሁ ኢንሻአላህ። ኦኬ ላይት በጣም ስላለ ቆይ እስቲ ሌት ሚ ፊክስ ኢት ይታያችኋል ብዬ አስባለሁኝ። ላይት አለ አሁን ጥራት የለውም፣ ለዛ ነው። አሁን እነዚህ የምትመለከቷቸው ኦልሞስት 1000 ዓመት ያሳለፉ ኩቱቡል ሐዲስ ናቸው። የሐዲስ መጽሐፎች ናቸው። ሐዲስ የተጻፈባቸው ይሄው ኢማሙል ቡኻሪ መጽሐፍ ነው። ይሄ ኦልሞስት 1000 ዓመት አልፎታል። ለጀማ አያችሁ አይደለ? ቃል ብቻ አይደለም እገሌ እንደዛ አይደለም። ያ የነብዩ ንግግር ኦልሞስት ከትንሽ በሰነድ ከመጣ በኋላ ተሰንዶ ተቀምጧል። ኢማሙል ቡኻሪ ረህመቱላሂ ዐለይሂ ሐዲስን ጽፎ ይገርማቸዋል። ለእያንዳንዱ ሐዲስ 2 ረካዓ ይሰግዳሉ። መካ ላይ ተቀምጠው ባይዘዊ መካ ብትሄዱ መስጂዱል ቡኻሪ አሁን ድረስ አለ። ተቀምጠው እያንዳንዱን ሐዲስ በደንብ እያጣሩ አንድ ያው ሁልጊዜ ታውቁታላችሁ አንድ ታሪክ የወር ያክል መንገዝ ኢማሙል ቡኻሪ ረህመቱላሂ ዐለይሂ ተጉዞ ያንን ሁላ መንገድ ሐዲስ ይዘግቡ ማለት ነው። ያንን ሁላ ተጉዞ ሲሄዱ ምን እያደረገ አገኙት? ፈረሱን ያታለለ ባዶ ሳህን አድርጎ እንደዚህ እንድመጣለት ያታላታል። ይሄን አዩና ምን አሉ? ለፈረሱ ያልታመነ የነብዩ ሐዲስ ላይ እንዴት አምነዋለሁ አሉ። ሰውየው እኮ ለመያዝ ነው፣ ግን በቃ እየዋሸን ያለው ባዶ ሳህን ነው። ይሄን ያክል ጥንቃቄ ያለበት ነው። አንድ ታላቅ ሼክ አሉ። ታላቅ ሼክ ራሱ ሲመዘው ለሆቴ የሚመዘው በምን ከሸመገሉ በኋላና ከመሸምገላቸው በፊት ይባላል። ምሳሌ በጣም ታላቅ አሊሞች አሁን ምሳሌ መሐመድ ኢብኑ ኢስሐቅ ማለት ያ ጀማ ኦልሞስት 2ኛ ሴንቸሪ አካባቢ የነበረ ሙአሪኽ ሙሐዲስ ነው። ኢማም ቡኻሪ ሐዲሱን ዘገበውለታል። ግን ሲዘገበውለት ይገርማችኋል እሱ ሰውዬ ራሱ ሐዲሱ ለመዘገብ ምን ያስፈልገዋል? ሐደተና ቃል በቃል ሐደተኒ ነገረኝ ብሎ እርግጠኛ ሆነበት ነው እንጂ አን ካለ የለም በቃ አና ነው ከገሌ ካለ ወደዛ ሄደ በቃ የለም። ታላቅ ሼክ ነው፣ በጣም ትልቅ መምህር ነው፣ ሙሐዲስ ነው፣ ሙአሪኽ ነው። በጣም የታሪክ መጽሐፎች አሉት። አክቹአሊ የነብዩን ታሪክ ጽፏል። እንደዛ እንኳን ቢሆን ቃል በቃል ኢለም ይصرح بالسماع የለም በቃ መስማቱ እርግጠኛ ከሆነ የለም። ሼክ ናቸው የለም። እሱን ተው እረሱ ከረሱም የለም። መጽሐፋቸው ተቃጠለባቸው፣ መጽሐፍ አላቸው ግን ተቃጠለባቸው የለም። እና ሐዲሳችን በዚህ መንገድ ነው እየተጻፈ። ይሄው ሙሉ ጉግል ላይ ገብታችሁ ሰርች ብታደርጉ ፒዲኤፍ አለ አያችሁ። ይሄ ኢማሙል ቡኻሪ መጽሐፍ ነው። ኦልሞስት 1000 ዓመት አሳለፈ። እያንዳንዱ ማስክሪፕቶችን ማሳየት እንችላለንና ከቃልም አልፎ በዚህ መንገድ ተዘግቧል የሚለውን እንድትመለከቱ ነው። ጀዛኩሙላህ በቂ ነው ብዬ አስባለሁ። ተፈضلوا ኢንሻአላህ። ሰላም አለይኩም ኢምራን ወንድማችን ሰላም እንዲሁ በተመሳሳይ ጀዛከላህ ኸይረን ጀዛ። የዚህ 1900 ሰው አለ። ማንኛውም እስልምና ላይ ጥያቄ ሲኖራችሁ ወይም ደግሞ መማር ማወቅ የምትፈልጉ ክርስቲያኖችም ሙስሊሞችም ካላችሁ ፎሎ አድርጓቸው፣ እዚህ ታች ያሉትንም እኔንም ጨምሮ ማለት ነውና ማንኛውም ጥያቄ ከቤተሰቦቻችሁ መካከል የከፈረ ሰው እንኳን ካለ የመመለስ ቻንስ አለው እኛ ጋር መጥቶ ኢንሻአላህ
በጣም ቀላል ነው። የከፈሩ ሰዎች ካሉ ትሪት የሚደረግበት ሜካኒዝም የተለየ ነው። አንድ ክርስቲያን ሲመጣ የምናወራበት ሜካኒዝም የተለየ ነው። አንድ ሙስሊም ሲመጣ የምናወራበት ሜካኒዝም የተለየ ነው። ስለዚህ አምጡ። ማንኛውም ጥያቄ ሲኖራችሁ ሙስሊሞች ፕሊስ ጥያቄዎቻችሁን ፎሎ አድርጉንና ሁላችንንም ጥያቄዎቻችሁን እንመልሳለን። ክርስቲያኖችም በንጽጽር ደረጃ ይሁን የራሳችሁ ሃይማኖትም ላይም ሊሆን ይችላል፣ እስልምና ላይም ሊሆን ይችላል፣ ቁርአንና ሐዲስ ላይም ሊሆን ይችላል፣ የፈጣሪ ሐሳቢ ላይም ሊሆን ይችላል። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ ማለት ነው። ምንም ኤክስኪውዝ የለውም። ጥያቄ የሚያስፈራ ጥያቄ የሚባል የለም። ምንፈራው ጥያቄ የለም። የሚፈራ ሐሳብ የለም። ጊዜው የሐሳብ ነው። ጊዜው የሐሳብ ገበያ ላይ ነው ያለነው። 21ኛው ክፍለ ዘመን ላይ ነው ያለነው። በመነጋገር ምናምን ትውልድ ነው አሁን አዲሱ ትውልድ ማለት ነው። ስለዚህ በመነጋገር ማንኛውም ጥያቄ የሚያስፈራ ነገር የለም። ተርላ የፈለገውን ጥያቄ መጠየቅ ይችላል፣ መብት አለው። ለመጠይቃለ የሚባል የሚታፈንበትም ዘመንም አይደለም ዘመኑ ማለት ነው። ስለዚህ ለማሸማቀቅ እንትን ለማለት ለማሳቀቅ ለማሳጣት የምትሞክሩ ሰዎች አይሳካላችሁም ማለት ነው። ምንም ኦፕን የሆነ ማይንድ ነው ያለው፣ ክፍት የሆነ አይምሮ ነው ያለው። ዝም ብሎ እውር ድንብር የሆነ ጸለምተኛ ሙግት ተቀበል የሚባል አይደለም። ኦፕቲሚስቲክ የሆነ አፕሮች ነው ያለው። ፔሲሚስቲክ የሆኑ ነገሮችን አይፈልግም። ኦፕቲሚስቲክ ማለት በመረጃና በማስረጃ መሟገትም የሚችል ሰው ነው። ማዳመጥ ክህሎትም ክጃሎትም ያለው ሰው ነው እና ሁላችሁም ፎሎ አድርጉን እንትን እንላለን ማለት ነው ኢንሻአላህ። ሶስተኛው ነጥብ ምንድነው? የተነሳ ነጥብ እስልምና የተፈጥሮ ሃይማኖት ነው ሲባል ምን ማለት ነው የሚለውን ነገር ወንድም አቡበከር አለ ኢንሻአላህ እሱን ያብራራልናል። ወንድም አቡበከር በሚያብራራው ነገር ላይ ጥያቄ ካለ ራሱንም እኔንም መጠየቅ ትችላለህ። ወንደርፉል። ምንም ጥያቄ አያስፈራም። እኛ የሚያስፈራ ነገር የለም ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አቡበከር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላህ አላህ ሱብሃነሁ ወተዓላ ባወራችሁት በተናገራችሁት ባስረዳችሁት የምትጠቀሙ ያርጋችሁ። እንደ አዲስ ምናልባት ለሚያዳምጠው ለኖርማል ለሙስሊሙ ራሱ እንደ አዲስ ትምህርት የሚሆን ነገር ነው። በጣም የሚገርም ማብራሪያ ነው። አጠቃላይ ዛሬ እንደ አዲስ ሰው መጥቶ ቢያዳምጥ ራሱ የሚገርም ማብራሪያ ነው። እንደው አላህ ሱብሃነሁ ወተዓላ በተድላ ውስጥ እየሰራ ያለውን ስራ ነው የተረዳሁት ዛሬ እንደዚህ አሰባስቦ ሁሉም የራሱን ማብራሪያ በዚህ በሚገርም መንገድ ማለት ነው ህዝቡ የሚማርበትን መንገድ ፈጥሮታል ብዬ አስባለሁ። የተላ ከሄድም አንዳንድ ያደገኛ ስለሆነ አውቆ እዚህ ሊያስለፈልፍም ሊሆን ይችላል። እዚህ ያሰባሰበው አላህ ያድርገው ኸይር ነው። በጣም ጥሩ ትምህርቶች እንትን ስለተባሉ ማለት ነው። የመጀመሪያው ርዕስ በደንብ አድርጎ ከኡስታዙ ሄድ ጀምሮ ኢምሩ ከዛ ሳላህ በሚገርም ሁኔታ እንትን ተብሏል። ሌላ የጠየቀው ጥያቄ ላይ እስልምና የተፈጥሮ ሃይማኖት ነው የሚለውን ነገር ወይም ፊጥራ ወይም ደግሞ ተፈጥሯዊ ዝንባሌ የምንለውን ነገር እንዴት አድርገን ነው ማብራራት የምንችለው የሚለው ወሳኝ ነጥብ ነው በመሰረቱ ማለት ነው። እና ለዚህ ማብራሪያ ሳይንሳዊ የሆነ ማብራሪያ፣ ሳይኮሎጂካል የሆነ ማብራሪያ እንዲሁም ኢስላም ወይም ደግሞ ዲናችን የሚያስቀምጠውን ማብራሪያ በተወሰነ መንገድ አቡኪ ተቋርጧል። አቡኪ እየሰማንህ አይደለም፣ ድምፅህን ተቋርጠሃል። ስትጀምር እንደ አዲስ ብትጀምረው መልካም ነው። ሚስ እንዳናደርግህ ወጣ መሰለኛል። ሷል ኔትወርክ ማለት ነው። ኢምራን ወርደዋል። ኢምራን ካለ ሪኩዌስት ላክና እንትላለን እናስገባለን። ኢምራን አቡኪ ሪኩዌስት ላክ። የሚሳደቡ ሰዎች ከስራ አሉ። እንግዲህ ስድብ የሽንፈት ምልክት ነው። ስድብ የተሸናፊነት ምልክት ነው። የሀሳብን በሀሳብ ሰዎች መሞገስ ያቅታቸው ያው ዱላ ያነሳሉ። ዱላው ደግሞ ስድብ ይባላል ማለት ነው። አትሳደቡ ክርስቲያኖች። ምንም የሚያሰድብ ነገር የለም። ሀሳብ ነው የቀረበው። በዲናችን ዙሪያ ነው እየተወያየን ያለ ነው። በራሳችሁ ሃይማኖት እንኳን ምንም ያወራነው ነገር የለም። ሊያናዳችሁ ሊያበሳጫችሁ የሚችል ነገር የለም። መቼም እስልምና እንደወግ አመድ ለማድረግ ቀንና ሌሊት ነው የምትለፉት እናንተ። አይሳካልም። ማስታወቂያ አይደለም። አልሐምዱሊላህ። እሺ አቡኪ ቀጥል። ወጥተህ ነበረ ከመጀመሪያውኑ ጀምሮ ስንት ደቂቃ ሙሉ እያወራሁ ነበር ኡስታዝ። በጣም አፍወን አላየሁትምና ማችሁኝም እንዴ? አዎ እንደ አዲስ ጀምር አቡኪ። ምንም መሀል ላይ ልትጀምር ስትል ነው ኦልሬዲ የተቋረጠው። እንደ አዲስ ጀምረው።
ኢንሻአላህ እሺ ኢንሻአላህ ለኸይር ነው። ያው የመጀመሪያ ኢንትሮዬን ስላደረኩኝ ወደ ሐሳቡ ነው ቀጥታ ምገባው ማለት ነው። ሐሳቡ ላይ ያስቀመጥኩት የሆነ ነጥብ ነበር። መጀመሪያ መረዳት ያስፈልጋል ነው። ፊጥራ የሚለውን ሳይኮሎጂካሊ እንመለከተዋለን፣ በዲናዊ አረዳድ እንመለከተዋለን። ብቀኛ እየሆነ ነው ያ አላህ። ከእንደገና አውራ ተቋርጠ አሁን ነው የመጣኸው። ኮፒ ሊንክ እሺ ኡስታዝ ኮፒ ሊንክ ይደረግና አዎ ችግሩ ያለው እንትኑ ጋር አይመስለኝም፣ እንትኑ ቤቱ ላይ አይመስለኝም። ምክንያቱም የኛ ድምጽ በደንብ ነው የሚሰማው። ቡክዬ አንተ ምንድነው የምታረገው? እንትን በለው አስተካክለው ዳታ ወይ ደግሞ ቦታ ዝም ብለህ ቀይር እስቲ ያለህበት ቦታ ላይ ዞር ዞር በል። አብሽር ኸይር። አሁን እዚህ ይሰማል ኡስታዝ? ምን የሚሰማው ነው? ያጠን ኦኬ እሺ። ስለዚህ ፊጥራ የሚለውን ነገር ሳይኮሎጂካሊ ሳይንሳዊ በሆነ መንገድ ኢስላማዊ ደግሞ በሆነ በቁርአንና በሐዲስ መንገድ ልንረዳው ነው ምን ሞከረው ማለት ነው አላህ በፈቀደው ያክል። መጀመሪያ ማወቅና መረዳት ያለብን ነገር ፊጥራ ብሎ ማለት ራሱ ምን ማለት ነው? ምክንያቱም ያነሳው ጥያቄ ስለነበረ ማለት ነው። ፊጥራ ብሎ ማለት ወደ ኋላ በመልሰህና ተድላ በእናትህ ማህፀን ውስጥ ወይም ደግሞ በእናትህ ሆድ ውስጥ ሳለ እጅ የሚባል ነገር አላህ Subhanahu Wa Ta'ala ፈጥሮልሃል ወይም ያን ቅርጽ ሰጥቷል። እና በዛ ሰዓት ያ እጅ ለምን የሚጠቅመኝ ብለህ በእርግጠኝነት ትጠይቃለህ። ምን ያደርግልኛል ትላለህ በዛ ሰዓት ማለት ነው። ግን የሚጠቅምህ ለወደፊት የሆነው ህይወት ነው። ስለዚህ እጅ እንደሚጠቅመው ሁሉ ፊጥራ የሚባለውም ነገር ያ ነው ወይ እንደዛ ነው ወይ የሚለው ነው የመሰረታዊ ጥያቄ ማለት ነው። ልክ ጆሮ ምናምን እንደሆነው ለኛ ተደርጎ የሚሰጠን ነገር ነው ወይ ነው ጥያቄው። መልሳችን አዎና አዎ ነው የሚሆነው። ግን መረዳት የሚያስፈልገው ነገር አለ። ብዙ ጊዜ አጽንኦት ሰጥቶትም ስለማንገነዘበው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ጅብሪል መጥቶ ኢስላም ማለት ምን ማለት ነው ሲላቸው ኢስላም ብሎ ማለት አንተ ሸሃዳ አላ ኢላሀ ኢላላህ ወአነ መሐመድ ረሱሉላህ ወቱቂመ ሰላተ ወቱእቲ ዘካህ ብለው ነው ያስቀመጡት። ዘካን መስጠት፣ ጾምን መጾም፣ ሰላትን መስገድ፣ አላህን አንደኝነት መመስከርና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት የኔም ነብይነት መመስከር ነው ብለው ነው ያስቀመጡት። ያንን ነው ወይ ያለን ያለ ነው የሚለውን ግን መገንዘብ ያስፈልጋል። እኛ ህፃን ልጅ ገና ሲወጣ አላሁ አክበር እያለ አሽሀዱ አላ ኢላሀ ኢለላህ አሽሀዱ አነ መሐመድ ረሱሉላህ እያለ ይወጣል እያለን አይደለም። የኢስላምን ኮንሴፕት ማወቅ ያስፈልጋል። ለዛም ኢስላም የሚለውን ትልቁን ማዕቀፍ ዓም የሚባለውን የኢስላም ክፍል በሁለት አይነት መንገድ መረዳት እንችላለን ማለት ነው። አንደኛው ከውንይ ብለን የምናስቀምጠው ነገር አለ። አልኢስላሙል ከውኒ ወይም ኢራደቱል ከውኒያ ብለን እናስቀምጠዋለን። ሁለተኛው ደግሞ አልኢስላሙ ሸርዒ ወይም ደግሞ ኢራደቱ ሸርዒያ ብለን ልናስቀምጠው እንችላለን ማለት ነው። በኢራደቱል ከውኒያ ወይም ኢስላም አልከውኒይ ብለን በመንጠራው የአጽናፈ ዓለምን አጠቃላይ የአጽናፈ ዓለማዊ ፍላጎት ብለን ልናስቀምጠው እንችላለን። በዛ ሁኔታ እኔ ተድላ አይደለንም። ክርስቲያኖች፣ ሙሽሪኮች፣ መጁሶች፣ ጣዖት አምላኪያን ዓለም ላይ ያለ ሰው በሙሉ ሙስሊም ነው። ማስረጃ ከቁርአን አላህ ቁርአን ላይ ወለሁ አስለመ መን ፊ ሰማዋት ወልአርድ ጠውዐን ወከርሃ ለአላህ ለእርሱ ለአላህ Subhanahu Wa Ta'ala በሰማይ በምድር ያለ ሁሉ በእርሱ ውስጥ ያለ ሁሉ በውድም በግድም ለአላህ Subhanahu Wa Ta'ala የታዘዘ ነው ይለዋል። የአረብኛውን አንቀጽ የአረብኛውን ቃል ብትመለከተው አስለመ ነው የሚለው። አስለመ ነው፣ ታዛዥ ነው፣ ሙስሊም ነው። ለየትኛው ለአላህ Subhanahu Wa Ta'ala ህግጋት፣ ለፀሐይ መውጣት መግባት ለመሳሰለው ነገር ማለት ነው። ከውንይ ብለን እናስቀምጠዋለን። ሁለተኛው ደግሞ ሸርዒ ብለን የምናስቀምጠው ደግሞ አለ። ሸርዒ ብለን የምናስቀምጠው ለአላህ Subhanahu Wa Ta'ala ፈጽሙ ብሎ ያስቀመጠልን ነገር ሰላት ስገዱ ብሎናል። እናንተ ያመናችሁ ሰዎች ሆይ አቂሙ ሶላህ ሰላትን ስገዱ፣ እውነትን ተናገሩ፣ አትዋሹ። እነዚህ ያስቀመጣቸውን ህግጋት ደግሞ ስንፈጽም ይሄ ሸርዒ ተብሎ ይቀመጣል። ስለዚህ አንድ ሰው በፊጥራ ሲወለድ መጀመሪያ በከውንይ ሙስሊም ነው አንደኛ። ሁለተኛ ደግሞ ፊጥራ ብለን የምናስቀምጠው ነገር አንድ አምላክ አላህ የሁሉ ፈጣሪ የሁሉ አስገኝ ያልተገኘ የሚያስገኝ አንድ አምላክ እንዳለ ማንኛውም ልጅ ሲወለድ በአእምሮ ተቀብሎ ነው እንትን የሚለው ማለት ነው የሚነሳው። ይሄንን ከራሴ ከተፈጥሯዊ እንትኔ ወይ ደግሞ ስለተመቸኝ ወደ ኢስላም አጠጋግቻ አይደለም ማስቀምጠው ማለት ነው። ምሁራኖች፣ የሳይኮሎጂ ምሁራኖች ዶክተር ባሪት ተብሎ የሚጠራ ግለሰብ ቦርን ቢሊቨርስ የሚል መጽሐፍ ጽፎ ነበረ፣ ወይም ደግሞ ተፈጥሯዊ አማኞች የሚል መጽሐፍ ጽፎ ነበረ በ2012 ላይ ማለት ነው። ያን መጽሐፍ የማግኘት አክሰስ ካላችሁ ብታነቡ ተጠቃሚ ትሆናላችሁ ማለት ነው። እና መጨረሻ ላይ ያስቀመጠው ነገር ምንድነው? ኢማናችሁ እንዲጨምር ነው ይሄንን ታሪክ ምነግራችሁ። ምርምር ከተደረገ በኋላ ኤክስፐሪመንት ከተደረገ በኋላ መጨረሻ ላይ የተገኘው ነገር አንድ ሰው
በተፈጥሮ ደረጃ ህፃናት HADD የተባለ በደንብ አስተውሉ HADD የተባለ ምህጻረ ቃል ነው የተሰኘ የአእምሮ ዝግጁነት አላህ Subhanahu Wa Ta'ala ወይም አምላክ አስገብቶ ነው የፈጠራቸው የሚል ድምዳሜ ላይ የደረሱት ማለት ነው ሃይፐር አክቲቭ ኤጀንሲ ዲቴክሽን ዲቫይስ ተብሎ ይጠራል በመሰረቱ ማለት ነው ፊጥራ ብለን የምንጠራው እኛ ሲምፕሊ ይሄንን ነው አንድ ኤጀንሲ አለ ኤጀንሲ ማለት የሚያስገኝ ማለት ነው የሚፈጥር ማለት ነው ያን አካል ዲቴክት የማድረግ ያ አካል አምላክ አለ ብሎ የማመን ፊጥራ አላህ Subhanahu Wa Ta'ala ሰጥቷቸው ነው የተፈጠሩት በተፈጥሮ ደረጃ ማለት ነው አላህ ምን አለ ሱረቱ ሩም ምዕራፍ 30 አንቀጽ 30 ላይ ወደ እውነት ተዘንባይ ሆነህ ፊትህን ለሃይማኖትህ ቀጥ አድርጋል ይሄ ምንድነው አለ ይህች አላህ Subhanahu Wa Ta'ala የፈጠረባት ፍጥረት ናት አለ ፍጥረት አላህ التي فطر الناس عليها አላህ Subhanahu Wa Ta'ala የፈጠረበት ፍጥራ ነው አለ ተፈጥሯዊ ዝንባሌ ሰጥቷቸው ነው እንደዛ የፈጠርናቸው ነው አላህ Subhanahu Wa Ta'ala ያስቀመጠው ማለት ነው ስለዚህ አጠቃላይ የኢስላምን የፍጥራን ኮንሴፕት ስናስቀምጥ በዚህ ደረጃ እያልን ነው እየሰገዱ ይወለዳሉ የሚል ሐሳብ እያስቀመጥን አይደለም ልጆች ወይም ደግሞ አሽሃዱ አላ ኢላሃ ኢላላህ እያሉ እንትን ይላሉ እያልን አይደለም ነገር ግን አላህ Subhanahu Wa Ta'ala አንድ አምላክ መኖሩን የመቀበልን ነገር በውስጣቸው ያረግላቸዋል እያልን ነው ይሄ ተፈጥሯዊ ዝንባሌ ወይም ደግሞ ፊጥራ ብለን እናስቀምጠዋለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም ሐዲስ ቁጥር 2868 ላይ እንዲህ ብለው ያስቀምጡልናል ዒያድ በዘገበው ሐዲስ ላይ ማለት ነው ጌታዬ ዛሬ ካስተማረኝ እናንተም የማታውቁት የሆናችሁን እንዳስተምራችሁ አዞኛል ምንም ይለውን ለባሪያ የሰጠውት ገንዘብ ሁሉ ለእርሱ ሐላል የተፈቀደ ነው አላህ Subhanahu Wa Ta'ala እኔ ባሮቼን ሁሉ ቀጥተኞች አድርጌ ፈጥሬያቸዋለሁ አረብኛው ቃል ሁነፋ ብሎ ነው የሚያስቀምጣቸው ሐኒፍ ሆኖ በሐነፍ መንገድ ላይ ፈጥሬያቸዋለሁ ማለት ነው ነገር ግን ሰይጣናት መጡና ከሃይማኖታቸው አወጧቸው እኔም ለእነርሱ የፈቀድኩላቸውን እርም አደረጉባቸው በእነርሱም ላይ ምንም ማስረጃ ባላወረድኩበት ነገር በእኔ እንዲያጋሩ አዘዟቸው ብሎ ነው ያስቀመጠው የሰው ልጅ ምድራዊ ተፈጥሮ በራሱ ይሄ ፍጥራ የሚለውን ነገር ከዛም አንፃር የሚያብራሩ ዑለሞች ስላሉ ምድራዊ ተፈጥሮ ራሱ ልክ አደም እዚህ ምድር ላይ ሲመጣ ከሱ ጀምሮ ምንድን ነበረ ተፈጥሯዊ ዝንባሌው የኢስላም አስተምህሮ ብለን የምናስቀምጠው ነገር ነበረ ማለት ነው በኋላ ላይ ግን በኑህ ዘመን እኛም እንደምናውቀው ኩሉና ምንድነው የቁርአን አንቀጹ ሱረቱል በቀራ ምዕራፍ 2 አንቀጽ 213 ላይ ኩሉን ምንድን ነበር የቁርአን ካን الناس امه واحده ብሎ አላህ ያስቀምጣል ካን الناس امه واحده فبعث الله نبيين وبشرين ومنذرين እያለ ያስቀምጣል ማለት ነው መጀመሪያ አንድ ኡማ ነበሩ which is በኢስላም መንገድ ላይ ነበሩ ናቸው ከዛ በኋላ ቀስ ይያሉ እየተለያዩ መጡ ማለት ነው ስለዚህ ኤጀንሲ እያወራን ነው ይሄንን የፊጥራን ኮንሴፕት እስልምና ላይ ስናነሳ ስለዚህ ነገር እያወራን ነው የመጀመሪያው አያደራድርም ብለናል በከውንይ ደረጃ ሁሉም ሙስሊም ሆኖ አያደራድርም ማንንም አካል ማለት ነው ሸርዒ ደግሞ የሆነው ደግሞ በዚህ ደረጃ ልናብራራው እንችላለን ማለት ነው ምናልባት ካለውበት ምናምን ቦታ አንፃር ትንሽ የተዘበራረቀ ነገር ካለ በጥያቄዎች ደግሞ ያደስናቸው እየገነባናቸው እንሄዳለን በለው አሁንም አልተሰማም ጀዛከላሁ ኸይር ሰላም አለይኩም ሰላም ወራህመቱላህ ባረከላሁ ፊክ ጥሩ ማብራሪያ ነው ኡስታዝ ቀጥሉ ጃቢር ምሳላ አልችልም እሺ ከዚህ በኋላ ስራ ላይ ነኝ ሊድ አድርጉት የሆነ ሰው ወይ ሳላ ወይ ጃቢር ፋሲሊቲ አድርጉት ቤቱን ዝም ብሎ ገስት ላይ ይቀመጥ አካውንቱ አልችልም ከአንድ ሰዓት በኋላ እመጣለሁ እሺ ኢንሻአላህ ከተዘጋ ደግሞ ኢንሻአላህ ሌላ ቤት እመጣለሁ ወሰላሙ አለይኩም ሰላም ወራህመቱላህ ጃቢር ቀጥል እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ ያ ጀማ እንዴት ናችሁ ታዲ ሰላም አለይኩም ብያለሁ ሞር በደም ማለት በጣም የሚገርም ማብራሪያ የሚገርም ነገር ነው እየተማርን ያለነው ግን እዚህ ነገር ላይ እኔ አንድ ነገር መጨመር ፈልጋለሁና ምንድነው በክርስትና በነበረ ከክርስትና ነው ምን ጀምረው ይሄንን አሁን ውሸት የሚያስመስለው ላይክ ሰዎች እንዴት ሲፈጠሩ ሙስሊም ሆነው ይፈጠራሉ የሚባለውን ነገር ውሸት የሚያስመስሉት ክርስትና ሃይማኖት ላይ ላሉ ጥያቄዎች ጥያቄ መመለስ ስለሚያቅታቸው ውሸትን ይደራርቡበታልና ይሄንን ነገር ውሸት ያስመስሉታልና ከዛ ነገር አንፃር ነው በጣም ኮንሰፕቱ በጣም ኢዚ ነውና ምንድነው ኮንሰፕቱ እያልን ያለነው በክርስትና ሃይማኖት ልጆች ሲወለዱ ምንድነው እምነታቸው ሲባል ከሃዲ ናቸው ከሃዲ ሆኖ ነው የሚፈጠሩት አይ ቲንክ ሰማለሁ በደም ሳል አንዳችሁ ነገር ትሰማለህ ግን የተወሰነ እንትን ጥራት ቆምሺ መሰማት ትሰማለህ ወይ ጮክ ለማለት እሞክራለሁና ክርስቲያኖችን ብትጠይቋቸው ህፃኖች ሲወለዱ ምንድናቸው ሲል ከሃዲ ሆኖ ነው የሚፈጠሩት እንደውም በድፍረት ራሱ ልጆች ሳይጠመቁ ከሞቱ በቃ ገሃነም ነው የሚገቡት ሁላ ተብሎ እንደዚህ አይነት ትምህርቶችን ሁላ ሰምተናልና
ይሄ ምንድነው? ይሄ ስቅለት፣ ጥምቀት ምናምን የሚባለው ይሄ የሰው ፈጠራ የሰው ሰራሽ የሆኑ ነገሮችን በቃ የሆነ ስሜት የሚሰጡ ለማድረግ ከንቱ እንዳይሆኑ ለማድረግ በቃ የማይሆን ነገር ደራርቦ ሕፃን ልጆችን ከሃዲ እስከማድረግ ድረስ ምንም በቃ ከሃዲ ምንም በማያውቁት ነገር ማለት ነውና ይሄ ነገር ነው እያደረጉ ያሉትና እኛ ግን ልጆች ሲወለዱ ሙስሊሞች ናቸው ስንል ምንድነው በቃ ሲወለዱ ከሃዲ ሆኖ አይደለም የሚፈጠሩት፣ አማኝ ሆኖ ነው የሚፈጠሩት። ላይክ ያ የፈጠራቸው ፈጣሪ እኛ ፍጥሩነን እሱ ፈጣሪያችን ነው ብለው እዛ እምነት ላይ ነው የሚፈጠሩት። እንደገና ደግሞ እሱ ጌታችን ነን እኛ ባሪያችን ነው እኛ ባሪያዎች ነን የሚለው ኮንሰፕት ላይ እዚህ ኮንሰፕት ላይ ነው የሚፈጠሩት እንጂ ከሃዲ ሆኖ እንዴት ነው የሚፈጠሩት? እኔ በጣም የሚያስቀኝ ነገር ነው። እና ምንድነው ያጀማ ሁላችሁም ፎከስ ማድረግ ያለባችሁ ነገር እስልምና ሃይማኖት ቅድም ከንዊኒና ሸሪ የሚባል ነገር አለ። ከንዊኒ ማለት እንትን ፊጥራ ወይ ደግሞ ከንዊኒ የሚባሉት ነገሮች ምንድናቸው? ሰዎች በተፈጥሮ ሲወለዱ ከሃዲ ሆኖ አይደለም የሚፈጠሩት፣ አማኝ ሆኖ ነው ያንን አምላክ አማኝ ሆኖ ነው የሚፈጠሩትና ካደጉ በኋላ ነው ወይ የሚያስክዷቸው ወይ ደግሞ የሸሪ ማለት ላይ ህግጋትን መጽሐፍትን የተላኩላቸው መልእክተኞች እንደገና ደግሞ በዛ መልእክተኛ በኩል ከአምላክ የተሰጣቸውን መጽሐፍ አንብቦ ምናምን ነገር የተለያየ የዲን ዕውቀቶችን አካብተው እምነታቸውን የሚያጠናክሩበት ነገር ነውና ምንድነው ነብዩ መሐመድ ወደ ምድር ከመምጣታቸው በፊት በቁርአን የሚተዳደሩ ሙስሊሞች አልነበሩ። ምክንያቱም ቁርአን የሚባለው መጽሐፍ ወይ ደግሞ ፉርቃን የሚባለው መጽሐፍ የመጣው በነብዩ መሐመድ ዘመን ነውና ከዛ በኋላ ያሉ ዘመኖች በቁርአን የሚተዳደሩ ሰዎች ናቸው። ከዛ በፊት ታዲያ ሙስሊሞች አልነበሩም ከሆነ ጥያቄው ሙስሊሞች ነበሩ፣ ግን የየራሳቸው መተዳደሪያ አላቸው። ላይክ በሙሴ ዘመን በተውራት ይተዳደራሉ፣ በዳውድ ጊዜ፣ በዘቡር፣ በኢሳ ጊዜ፣ በኢንጂል ሁሉም በየራሳቸው ጊዜ የሚተዳደሩበት የራሳቸው የሆነ መተዳደሪያ መጽሐፍና የራሳቸው የሆነ መልእክተኛ አላቸው እያለ ነውና አንደኛ ነገር ልጆች ሲወለዱ አማኝ ሆኖ ነው የሚፈጠሩት። ይሄ በጣም ግልጽ ነገር ነው፣ በጣም ግልጽ ነገር ነው። ሌላው ደግሞ በዚሁም አጋጣሚ እስልምና የጀመረው ከነብዩ መሐመድ በኋላ ነው የሚሉ ሰዎች አይ አይደለም፣ ከዛ በፊት ይሄንን የዓለማቱን ጌታ ምድር የፈጠረውን ጌታ የሚገዙ ሰዎች ነበሩ። እነሱ ሰዎች ደግሞ ሙስሊሞች ይባላሉና እነዛ ሙስሊሞች ደግሞ የራሳቸው የሆነ መተዳደሪያ ከአምላካችን አላህ የመጣ እንትን መጽሐፍ አላቸው፣ የራሳቸው የሆነ መልእክተኛ አላቸው ለማለት ነው። አይ ጀዛከላሁ ኸይር ጃቢር። ኡስታዝ አቡ ሙአዊያ እዚህ ላይ የምትጨምሩት ነገር ካለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ። እኔ እንኳን በጣም ብዙ የምጨምረው ነገር የለኝም። ፊጥራ በኢስላም ፊጥራ የሚባሉ ነገራቶች ቅድም ከውኒና ሸርዒ ኢስላም ማለት ከውኒና ሸርዒ ነው ብሎ ቅድም ኡስታዞች እንዳስረዱት፣ እስቲ ምን ማለት ነው ከውኒ ማለት ነው ሸርዒ ማለት ምን ማለት ነው ብለን እንሄድ። አንድ ሰው ይሄ ዩኒቨርስ በቀጥታም ይሁን ይሄ አምላክ ይሄ ዩኒቨርስ የፈጠረው አምላክ ይሄን ዩኒቨርስ ለአምላክ ትዕዛዝ እንዲያደር አርጎ ነው የፈጠረው። 4 ነጥብ። ለአምላክ ትዕዛዝ ሳይወድ በግዱ የአምላክን ትዕዛዝ የሚታዘዝ ሆኖ ነው ይሄ ዩኒቨርስ የተፈጠረው። ማስረጃ ለምሳሌ አንድ ሰው ከአምላክ ትዕዛዝ ውጭ አምላክ እሱን ከፈጠረው ውጭ ለምሳሌ አምላክ እሱን ከፈጠረው ውጭ እኔ እጄ ግንባሬ ላይ ነው ሆኖ መፈጠር አለበት ብሎ የሚያስብ አካል አለ? እጄ መፈጠር ያለበት ግንባሬ ላይ ነው ብሎ ያላለ? ይሄ ሰውነታችን አካላቶች በአጠቃላይ ለአምላክ የታዘዙ ናቸው። አምላክ እንደዚህ አድርጎ ከፈጠረን በኋላ እነዚህን የተፈጠርንበትን ፍጥረት መቀየር አንችልም። ለምሳሌ አንድ ሰው አይኔን እግሬ ላይ ነው ማለት ይችላል? ይሄ ማለት ለአምላክ ትዕዛዝ አድሯል ማለት ነው። ሰውነቱ በአጠቃላይ አለይኩም ሰላም። እነዚህ ፍጥረቶች አላህ Subhanahu Wa Ta'ala ይሄን ዩኒቨርስ ሲፈጥር ለሱ ትዕዛዝ እንዲያድር አርጎ ነው የፈጠረው። ይሄ ምን ተብሎ ይጠራል? ለአምላክ እጅ መስጠት። ለአምላክ እጅ መስጠት ምን ተብሎ ይጠራል? ሙስሊም ተብሎ ይጠራል። ይሄ ከውኒ ይባላል። ምን ተብሎ ይጠራል? ይሄ ከውኒ ይባላል። ለዚህም ነው እነዚህን ፍጥረታቶች ኩሉ መውሉድን ይውለዱ ዐለል ፊጥራ፣ እያንዳንዱ ሰው የሚወለደው በፊጥራ ነው አለ።
በሰሊም የሆነ አባት ነው። ወአበዋሁ አባቶቹ አለ ዩሃዊዳኒሂ አባቶቹ ይሁዳ ያደርጉታል፣ አው ዩነስራኒሂ ወይ ነሳራ ያደርጉታል፣ ክርስቲያኖች ያደርጉታል፣ አው ዩመጅሳኒሂ ወይም እሳት አምላኪ ያደርጉታል። ቤተሰቦቹ እንጂ ልጁ በአጠቃላይ ሲፈጠር የሚፈጠረው የአምላክን ትእዛዝ አክብሮ ነው። የአምላክ በአምላክ ህግ ነው የሚፈጠረው። ከአምላክ ህግ ውጭ ሊወጣ አይችልም። ያ በአምላክ ህግ ውጭ የተፈጠረው ልጅ ለአምላክ እጅ ተሰጥቶ ነው የሚፈጠረው። ከዛ በኋላስ ማምለክ እንዴት ነው ማምለክ እንዴት ነው አምላክን ማወቅ ያለብኝ የሚሉት ነገራቶች ግን ሸሪዒ ይባላሉ። መልእክተኛ ተልኮ አምላክ ይሄ ዩኒቨርስ የፈጠረ አምላክ ይሄ አምላክ አምልኮት ይገባል ሲባል እንዴት ነው የሚመለክ እንዴት ነው መመለክ ያለበት ሲባል እንዴት መመለክ እንዳለበት የሚያስተምራቸው መልእክተኛ ይልክላቸዋል። መልእክተኛ ይልክላቸዋል። ለዚህም ነው ወማ አርሰልና ሚን ረሱልን ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም አንድን መልእክተኛ አላክንም መልእክተኛው የተላከላቸው መልእክተኛው በቋንቋቸው እነሱ አምላክ እንዴት እንደሚመለክ ሊያስረዳቸው ካልሆነ በቀር ይላል። አምላክ እንዴት መመለክ እንዳለበት አምላክ ነው የሚነግረው። በዚህ መልኩ አምልኩ ብሎ አምላክ ነው የሚነግረው። አምላክ ለኛ በነገረን መልኩ ያ ያወቀ